እናንተን አክብሬ ዝም ብያት ነበር። እሷን ልታመጪ ነው እንዴ? ትዝ ምን ሆነሻል? እቺ ማትረቢ። ኧረ እባካችሁ ተረጋጉ። ትላልቅ ሰዎች አይደላችሁ እንዴ? ምን እየሆናችሁ ነው? ወይሽ ምንድን ነው እሱ? እህትሽ ከቅዱስ ቤት ወጣ። እኔን አምና እኔ ጋር ናት። አይ ይሄንንም አታረገውም። ላስደውልሽ? የኔን ስልክ ልስጥሽ? እህቴ ከመጣ ድጋሚ እንደማንንም ነገር ነበር አይደል? አሁን ግን አልተወሽ። መግደል እንደሆነ ልማርሽ ነው። ና ያርኪዋ በመርፌ ቦታ ቢላው በሆነ ስል ሰምተኸኛል አይደል? ምን እያደረጋችሁ ነው? ምሩዬ መጣሽ እንዴ? ሰኒ ምን ተፈጥሮ ነው? አይ ልብሴ ላይ ክር ነበርና እሱን ልበጥስልኝ ነበር። ለማንኛውም እኔ ክብሮም ይናፍቁኛል ስትል ነበር። ዛሬ ቁጭ ብሎ ከኛ ጋር ቢጫወት አይሻልም? እኔም ስራ ትቼ ናሁማም ስራ ትቶ የመጣው እኮ እሱ ስለመጣ ላንተ ብለህ እንዴ? እኔ እንግዳ ነኝ እንዴ? ምን ሆናችሁ ነው? ነገ ከነገ ወዲያ ይደርሳል። ይልቃሁልኝ። የት ነው የምትሄደው? ሰኒ ጋር ነው? አዎ። አትሄድም? ለምን? ክብሮም የምን መሰል ይኸውልህ፣ አንደኛ ቤት ውስጥ የለችም፣ እንትን ነች፣ ስራ ነች፣ በጣም ጠንካራ ሰራተኛ ሆናለች። ሁለተኛ ነገር ደግሞ የመምጣት ምናምን ነገር ስላላወቅሽ ስታይ እንዳትደነግጥ መድንግጣ ወድቃ አይደለ? ስለዚህ ረጋ ብላ ብታይ ይሻል አይደል? እንዴ ጽናት እኮ እሷ ጋር ነኝ ብላኛለች። እኔ ላይ አታፍጥጡ እንዴ! በቃ ሲጠይቀኝ መለስኩለት። እኔ ውሸት ምናምን አላውቅም። እንዴ ቆይ የተፈጠረ ነገር አለ እንዴ? እኔ የማላውቀው እኛ የማናውቀው ነገር ነው የተፈጠረው። ይኸውልህ ምን ሆናችሁ ነው? ክብሮሜ በቃ ወደ ውስጥ። ሰኒ ምን እያልሽ ነው? ክብሮም ይቅርታ አረበሽ። ማነው እሱ? ሰኒ መቼም አይምሬ ላይ ሳልኩት ሰው አይደለም አይደል? እሱ ራሱ ነው። ክብሮም ከስንት ጊዜ በኋላ መጣ እና እንደሱ በሩቅ ሆነሽ ነው የምትይኝ? ነይ እንጂ ከፊኝ። በጣም ናፍቀሽ ነበር። በአይኔ እስኪያይሽ በጣም ጓጉቼ ነበር። አሁን ራሱ አቅፌሽ የውሸት እየመሰለኝ ነው ሰኒ። ምነው ሰኒ? ስላየሽኝ እርግጠኛ ነኝ ደንግጠሽ ነው አይደለም? እንዳትነካኝ፣ ልትቀርበኝ እንዳትሞክር። አውቃለሁ እኮ ሰኒ አጥፍቻለሁ፣ ግን ይኸው ድጋሜ መጥቻለሁ። እባክሽ ለፍቅራችን ድጋሜ እድል እንስጠውና ነገሮችን እናስተካክለው። ያኔ በአጋጣሚ ቢሆንም የፈረሰው አሁን ደግሞ ይኸው ድጋሜ አስተካክለን ድጋሜ እንዳይፈርስ አድርገን እንገነባው። ሰኒ ቆይ አልገባኝም። ምን የተፈጠረ ነው? እኔ ክብሮም እባላለሁ፣ የድሮ ፍቅረኛዋ ነኝ። እኔ በጣም ጽናት ድራማ 214 ይዤላችሁ ቀርብ ያለሁ ማለት ነው። ክብሮም ከዚህ በፊት እንደተመለከትነው የሰኒ ጥሏት ሄዶ ነበረ። አሁን ግን መጥተዋል ማለት ነው። ጆኮርና እንግዲህ ክብሮም እንግዲህ ተፋጠዋል ማለት ነው። ክብሮም ቀለበት ይዞ ሄደ ወደ ሰኒ። ጆኮርም እንግዲህ ቀለበት ገዝቶላት በአበባ ወደ ቤት እንግዲህ ገብቶ ነበረ። ሰላም ጤና ይስጥልን ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። እያላችሁበት ሰላማችሁ በዝዝት ትርፍርፍ ይበልልኝ። ጽናት ድራማ 214 እንግዲህ ይሄንን ይመስላል ማለት ነው። እንግዲህ ኒና ክብሮም ስትከተል እንግዲህ በመንገድ ከኋላ ኋላዋን እየሄደች እንግዲህ መንገድ ላይ ትወጥቃለች ማለት ነው። ክብሮም ከኋላ ዞር ብሎ ሲያያት እንግዲህ ኒና ናት። ኒና እዚህ ምን እያደረግሽ ነው ይላታል። እሷም እንግዲህ ወሬ ሰማለሁ ብዬ ስሯሯጥ እንግዲህ ድንጋዩን እንግዲህ ጣለኝ እያለች ለክብሮም ትነግረዋለች። ክብሮም ቆይ አንቺ ምን አይነት ልጅ ነሽ እያለ ተነሽ በቃ ይላትና እሱ አበባውና የጣቷን የሰኒ የጣት ቀለበት ይዞ ይሄዳል። ኒና ስትከተለው ነበረ። ነገር ግን በቃ እሱን ጥሏት ወደ እንግዲህ ወደ ሰኒ ጋር ያመራል። ወደ ሰኒ ቤት ሲያመራ እንግዲህ ጆኮርን የሲና ትወጅኛለሽ የኔ ውድ የኔ ፍቅር ብሎ ቀለበትና አበባ ተመርክኮ ሲሰጣትም ነበር። ከዛም በኋላ አው ስትለው ጊዜ ከዛ ከኋላ ሆኖ ክብሮም ይሰማል። ክብሮም ምን ያልሽ ነው ሰኒ ሲላት ጊዜ እሷም ስታየው በጣም ደንግጣ ክብሮም እያለች እንግዲህ እሷም በፈገግታ ትስመው ነበረ። ከዛ በኋላ ስታስብ
አንተ ልቀቀኝ፣ አሁን ምን ፈልገህ ነው የመጣኸው? እያለች ለክብሩም ትገፈትረዋለች ማለት ነው። ከዛ እስካሁን የት ነበርክ? ጥለኸኝ ስትሄድ አሁን ደግሞ ምን ተገኝቶ ነው? ወይስ የምትፈልገው ስትመጣ ነው ወደ እኔ የመጣኸው? እያለች ሰኒም ተቆጥታ ትናገረዋለች ማለት ነው። ከዛም በኋላ ጆከርም ተናዶ አንተ ማነክ ሲለው ጊዜ የድሮ ፍቅረኛዋ እኔ ደግሞ ጆከር ባላለሁኝ ባለቤቷ ነኝ ትለዋለች። አላምንም፣ እውነት ነው እንዴ ሰኒ? እውነቱን ንገሪኝ ብሎ ሲጠይቃትም እንግዲህ ሰኒ በቁጣ ትናገረዋለች። ከዛም በኋላ ለሁለቱም ገፍትራቸው ወደ ክላሷም ታመራለች። እንግዲህ ክብሮም ተናዶ አበባው ይበትንና ይወጣል ማለት ነው። ከዛም በኋላ ጆከርም እንዴት በአሁን ሰዓት ትመጣለህ? እንዴት ባልሆነ ሰዓት ትመጣለህ? እያለም ጆከርም እንግዲህ በጣም ተናዷል ማለት ነው። እንግዲህ ጆከር ወደ ሰኒ ክላስ ያመራና ሰኒ እባክሽን ክፈችኝ በሩ፣ ጆከር ከዚህ ዞር በልልኝ ትለዋለች። አይ እውነቱን ሳትነግኝ በሩን ሳትከፍቺ ከየትም ዞር አልልም እያለ እሱም በሯ ስር ይቀመጣል ማለት ነው። ሁለቱም ያወራሉ ማለት ነው። እዚህ ጋር ደግሞ የፕሌስናው ወንድም እንግዲህ ጽናትና ምሩ እነ ሰኒ ቤት ሄዶ እንግዲህ ሰኒ ይሄ ትዳር እውነት ነው ወይ? እንዴት ነው? ምን ይሆንሽ ነው? እንዴት ሳናቅ እንዴት ትዳር ትይዣለሽ? እያሉ ሲጠይቋትና ሲያፋጥጧት ነበረ። ከዛ በኋላ አዎ የእውነት ነው ስላቸዋለች። ከዛ በኋላ አንድ ልጅ መጣና ነይ ከዚህ በኋላ ከእንግዲህ ሀገር ነሽ መሰለኝ ላወራሽ ፈልጌ ነበረ። ጽናትና ምሩ ተነሽ ሂጂ ችግር የለውም ይሏታል። ወደ ኩሽና ትገባና ከአሁን በኋላ እህትሽ በኔ እጅ ነኝ፣ በኔ እጅ እኮ ናት፣ ምንም ታመጪው ነገር የለም ሲላት ጊዜ ከዛ ሰኒም ቢላዋ ታወጣና ከዛ ምሩ ትመጣለች። ሲከራከሩ ነበረ። ሲከራከሩ ምሩ ትመጣና ሰኒ ምን የተፈጠረ ነው ስትል ምሩዬ መጣሽ እንዴ ትላታልና ከዛ ልጁን አይ እዚህ ጋር ክር የተንጠለጠለ ክር ነበረ እሱ ለመበጠስ ነው ቢላውን ያወጣችው ብሎ ይናታል። ምሩ ምንም ልታምን አልቻለችም። ከዛ በኋላ ሰኒ ምን እንደተፈጠረ ንገረኝ፣ የተጣላችሁ እኮ ነው ስትል ጊዜ አረ ምሩዬ ምንም አልተፈጠረም ነይ ከዚህ እንውጣ ስትላት ጊዜ ከዛ ልጁን ትቶ ይወጣል። ሰኒም ትከተለዋለች። ምሩ እንግዲህ ብቻዋ ኮሽና ቆማ ታወራለች። ሰኒ የሆነ ነገር ሆና ነው እንጂ በሰላሟ እንዲህ አይደለችም። ሁሉም ነገር እየደበቀች ነው። ሁሉም ምስጢር እያደረገችው ነው። ግን ምን እንደተፈጠረ ምንም ምናውቀው ነገር የለም ትላለች። ሳሎን ትመጣና ሳሎን ቁጭ ብሎ ሰኒ የሆንሽውን ነገር ንገሪኝ ስትል ጊዜ በእናንተ ቤት ምክንያት ነው እንጂ ትላታለች። ምን ማለት ነው አልገባኝም ስሌፕ ስትለው ጊዜ ከዛም በኋላ ምሩ ታስታውሳለች። ይሄ የክራይ ወንድም ነኝ ያለው የት ገባ ብላ ስትል ጊዜ እኔ እንጃ ምናምን ብላ እንግዲህ ሰናይት እንግዲህ ድንግጥ ብላ ድምርብር ያለች እንግዲህ ምንም እኔ የማውቀው ነገር የለም ትላቸዋለች። ከዛም በኋላ እነሱም ወደ ቤታቸው ይሄዳሉ። ሰኒም እንግዲህ ብቻዋን እያወራች ትገኛለች። እህቷ ጋር ስልክ ብደውልም እህቷ ስልክ ልታነሳላት አልቻለችም ማለት ነው። ቅዱስ ጋር እነ ቅዱስ ቤት የሰኒ እህት እነ ቅዱስ ቤት ሄዳ ነበረ። እዛ እየኖረች ነበረ። እዛ እየኖረች ያለችው ከቅዱስ አክስት ጋር ምንም ሊስማሙ አልቻሉም። ሁለቱም ድብድብና ጸብ ፈጥረዋል ማለት ነው። ቅዱስን በጣም ጨንቆታል። ምን ሆናችሁ እናንተ እኮ ህፃን ልጅ እኮ አይደላችሁም፣ እንዴት በዚህ እድሜያችሁ ላይ ትጣላላችሁ ይላል። አንቺም ደግሞ ወፍራም ስለሆንሽ መፈራሽ መሰለሽ እንዴ? ነይ እሺ ውጪ እንውጣና የለን ትላታለች የሰኒ እህት ማለት ነው። እንግዲህ የቅዱስም አክስት እንግዲህ እሺ ነይ እንውጣ ምናምን ትላለች። ከዛም በኋላ ሁለቱም ሲደባደቡ ቅዱስ በቃ እንግዲህ አንቺ ከዚህ ቤት ውጪ ይላትና ወደ ጓዳ ግቢ ይላታል ለአክስቱ። ከዛም በኋላ የሰኒ እህት ጥላ ትወጣለች። ከዛ መንገድ ላይ እየሄደች ቅዱስ ይከተላት ነበረ። ከዛም በኋላ ቅዱስ እኔ ክፉ ሰው ነኝ እንዴ? ሁሉም ሰው እንዴት ነው የሚጠላኝ? ሁሉም እየጠላኝ ነው ትለዋለች ማለት ነው። ከዛ በኋላ እረ ምንም አይደለም ይላል። ከዛ በኋላ እሷን በቃ ማንም እንዳይከተለኝ ትልና እንግዲህ ከሰኒ ጠላት ጋር ጓደኝነት ታፈራለች ማለት ነው። የሰኒ ጓደኛ ወደ ሰኒ እህት ጋር ይቀርብና ከዛ በኋላ ሁሉም ነገር ስታወራው ሰኒ እንዴት ናት? ደህና ናት? እሺ አሁን አንተ ጋር እንደሆንኩኝ ወይም አንተ ያለሁበት ቦታ ማወቅ ማንም ሰው እንዲያውቅ አልፈልግም፣ ለማንም እንዳትናገር ትለዋለች። ከዛ እሱም የእጄን ጠላት በእጄን ገባች፣ ከአሁን በኋላ ሰኒ እሰራልሻለሁ እያለ ብቻውን የዛተ ይገኛል ማለት ነው።
እንግዲህ የሰኒ እህት እንግዲህ ምንም በማታውቀው ነገር እንግዲህ ከሰኒ ጠላት ጋር ታፈራለች ማለት ነው። ከዚህ በፊት እንግዲህ እስሊም የሚባለው ልጅ ስለገደሉት ወንድሜ ነው ብሎ በሱ እያስፈራራቸው ይገኛል ማለት ነው። እንግዲህ ውድ ተመልካቾቻችን ይህንን ቪዲዮ እንግዲህ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን። በየቀን እንደንለቅላችሁ የደውል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን ማለት ነው ውድ ቤተሰቦቼ። ከዛ በኋላ ኒና ወደ ሰኒ ቤት ወደ ክራይ ቤት ክራይና ቅዱስ መንገድ ላይ ታገኛቸው ነበረ። ምን ሆነሽ ነው ሲሏት እንግዲህ ለወሬ ብዬ ተቀጥቅጬ ያለሁ ትላለች። ከዛም በኋላ ኑ ደግፉኝና ወደ ቤት ውሰዱኝ ሲል ኧረ ወሬውን ይውሰድሽ እያለ ኪራይ ይስቅባታል ማለት ነው። ከዛም በኋላ ወደ ቤት ከሄደች በኋላ እንግዲህ ጽናትን ምን ሆነሽ ነው ስትላት እሷም እንግዲህ ወድቄ ነው ምናምን ትላታለች። ለወሬ ብዬ ወድቄ ነው፣ ክብሮም መጥተዋል። ክብሮም የት አለ? መጣ እንዴ አንቺ አላምንሽም ስትላት ጊዜ ኒና ንገሪኝ እባክሽ ክብሮም መጣ ስትላት ጊዜ አዎ መጥተዋል። ወደ ሰኒ ቤት አመራ። እነሱም እንግዲህ ክብሮም ወደ ሰኒ ቤት እንዳይሄድ አስጠነቅቆት ነበረ፣ ግን እሱ ሊሰማ አልቻለም። ናሆምና ኪራይ እንዳይሄድ እንደምንም አድርጎ እዚህ መሆን አለብክ እያሉ እንግዲህ እዛ ከሄደ የሆነ ነገር ይፈጠር ብሎ አሰቦ ነበረ። ነገር ግን አልሆነም። ክብሮም እዛ ሄዶ እንግዲህ ነገሩ ብልሽልሹ ወጥቷል ማለት ነው። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩ